አዲስ አበባን በሚያክል ግዙፍ ከተማ የህዝብ ቁጥሯ በብዙ ሚሊዮኖች በሚቆጠሩባት በዚች መዲና መልከ ብዙ ክንውኖችና አኗኗሮች ይስተናግዳሉ። በዚህች ከተማ በአማሩ ቪላዎች የሚኖሩ ሰዎች እንዳሉባት ሁሉ በአስቸጋሪ ሁኔታዎች ውስጥ ህይወትን የሚገፉ ለከፋ ችግር የሚተጋለጡ በርካቶች ናቸው። ይሄ ሳሎን ያጓዲያ መኝታ ቤቴ ወዲያ ደግሞ ወዲያ ያለች ሌላ ቤት ይሄ ቤት ነበር። ወዲህ ደግሞ በጉብዝናቸው ወራት እላይታች ብለው ልጆች አስተምረው ለቁም ነገር ያበቁ ወላጆች ሀገርንም ያገለገሉ በስተርጅና የኑሮ ፈተና ከብዷቸው ኑሯቸውን በአስቸጋሪ ሁኔታ ይመሩ ዘንድ የተገደዱም አሉ። ቀንጫ ፋብሪካ ነበር የሚሰራ። ከዛ ጡረታ ወጣው። ያው ተገብቼ ደግሞ በሽታ ያዘኝ በቃ ነገሬን አሳሰረኝ። በቃ መሄድ አልችልም። እነዚህ ዜጎች የቤታቸውን ጣራና ግድግዳ የመቀየር አቅም ያጠራቸው የተሻለ መኖሪያ መገንባት የተሳናቸው ይልቁኑ ቤታቸው በክረምት ዝናቡን በበጋው ፀሐይና ነፋሱን እያስተናገደ የተቸገሩ ቢሆንም ችግራቸውን የሚረዳ ህይወታቸውንም ለመቀየር የሚተጋ አካል ከጎናቸው አላጡም። ለእነዚህ ወገኖች በችግራቸው ጊዜ ከጎናቸው የቆመው የአዲስ አበባ ከተማ አስተዳደር ዜጎቹን ከአስቸጋሪ ስፍራ ወደ ተሻለ ከባቢ ለኑሮ ከሚከብድ መኖሪያ ስፍራ ለኑሮ ወደሚያጓጓ መኖሪያ እንዲዛወሩ አስችሏል። እርሜ ለመንግስት ይሄው አሁን እንዲህ ያለ ቤት ገባሁኝ። እግዚአብሔር ይመስገን። በጣም ደስ የሚል እንትን ነው። በጣም ነው ደስ ያለኝ። ከአቅሜ በላይ ነው የተደሰትኩት። በጣም ደስ የሚል ነው። እግዚአብሔር ይስጣት፣ የደዎች አምላክ ያርጋት። ሰመታ መርቃታለሁ። እግዚአብሔር ይስጣት። የከተማዋን አቅመ ደካሞች የቤት ባለቤት የማድረግ በሰው ተኮር ስራም ተጠቃሚ የሆኑ ዘንድ የተከናወነው ስራ ለሀገራቸው ሲሉ ደማቸውን ያፈሰሱ አጥንታቸውን የከሰከሱ ሰዎችንም ያካተተ ጭምር ነው። መግለጽ የማይቻል ደስታ ነው የሚሰማ። ምክንያቱም እንግዲህ አይታል አዳራሽ ነው፣ ባለ 2 መኝታ ነው፣ አስብ ሙሉ ዕቃ ነው። ወዲህ ደግሞ የምግብ ዋስትናቸው ጥያቄ ምልክት ውስጥ የገባ ዜጎች በመለየት በቀን አንድ ጊዜ ንጹህ ምግብ እንዲያገኙ አስችሏል። በበዓላት ወቅት የማዕድ ማጋራት ተግባርም የሀገሬው ባህል የከተማ አስተዳደሩ መገለጫ እየሆነ መጥቷል። ክብርት ከንቲባ ወይዘሮ አዳነች አቤቤ አሁን አይደለም ቀን በቀን ሰው እዚህ ገብተን እንበላለን። የወፈርነውም በዚህ ምግብ እንጀራ ነው፣ እየበላን ነው፣ እየጠጣን ነው። ለሌለው ምንም ለሌለው ማዕድ እያጋሩ ነው። እንደው በሸማ ሀገራችን መንግስት ለድሃ ያስባልና ላሰበልን ይሄንን እግዚአብሔር ያስብልን። ዛሬ በመላው ከተማችን 500 ሺህ ለሚደርሱ የከተማችን ነዋሪዎች ማዕድ እናጋራለን። በክረምቱም ከፍተኛ የኑሮ ጫና ላለባቸው ወይም ገቢያቸው እጅግ በጣም ዝቅተኛ የሆኑ የማህበረሰብ ክፍሎችን ለይተን ክረምቱን ለመደጎም የሚያስችል ለ156 ሺህ ያክል የከተማችን ነዋሪዎች ማዕድ አጋርተናል። ከዚህ ጎን ለጎን ደግሞ በ26 የምገባ ማዕከሎቻችን ለወገኖቻችን ምግብ እናቀርባለን። የአዲስ አበባ ከተማ የበጎ ፈቃድ አገልግሎት ከመቼውም በላይ እያደገና በርካቶችን ተጠቃሚ እያደረገ የቀጠለ ሲሆን ባለፉት 3 ወራት ብቻ ከ1900 መኖሪያ ቤቶች በላይ ተጠናቀው ለነዋሪዎች ማስተላለፍ ተችሏል። በክረምት ወራት የበጎ ፈቃድ ወቅት ላይ ከ1924 ቤቶች በላይ አጠናቀን ለነዋሪዎች እያስተላለፍን ነው። ይህ እንቅስቃሴ በጎ ፈቃደኝነት ስር እየሰደደና ባህል እየሆነ ስለመምጣቱ ብርቱ ማሳያ ሆኗል። በጎ ፈቃደኝነት ስር እየሰደደ ባህል እየሆነ በመምጣቱ ማህበራዊ ኃላፊነትን መወጣት ጭምር እንደሆነ ያሳየች ከተማ ናት ከተማችን። በዘርፉ የነዋሪዎችን ተጠቃሚነት ለማረጋገጥ እየተከናወኑ ያሉ ስራዎች በሁሉም አቅጣጫዎች ተጠናክረው መቀጠላቸውም ተመላክቷል።